ጀግናዋ አትሌታችን ለተሰንበት ግዳይ አትሌቷን እንዲህ አለቻት። በጣም ጎበዝ ነሽ፣ አይዞሽ፣ የሚቀጥለው ወርቅ ያንቺ ነው ብላ አበረታታቻት፣ አቀፈቻት፣ ደስታዋን ገለጸችላት። እነሆ ቀኑ ደርሷል። ወርቁ በልበ ወርቋ አትሌት አንገት ላይ ጠልቋል። ሩጫ የሚገመት ውድድር አይደለም። የተጠበቀው እያለ ያልተጠበቀው የሚያሸንፍበት የወርቅ ሜዳሊያውን የሚያጠልቅበት ፈታኝ ውድድር ነው። በዚህ ሳምንትም የሆነው ይሄው ነው። እጅጋየው እጅግም አትታወቅም ነበር። በውድድሩ ላይ እንደ ዋና ሯጭ ሳይሆን እንደ ውድድሩ አድማቂ እንደ ተፎካካሪ ሆና ተገኘች። ቢቀናት ነሐስ ታጠልቃለች ተባለ። ለወርቁ ግን የጠበቃት ያሰባትም አልነበረም። እሷ ግን በ3 ቀን ውስጥ 2 የወርቅ ሜዳሊያዎችን አጠለቀች። በ8 ደቂቃ 100,000 ብር አፈሰች። ይሄኔ ዓለም ጠየቀ፣ እጅጋየው ታዬ ማናት አለ። እኛም እንላለን አትሌት እጅጋየው ታዬ ማናት? ለደቂቃዎች አብራችሁን ከቆያችሁ ስለ እጅጋየው ታዬ ያልተሰሙ ድንቅ ታሪኮችን ታዳምጣላችሁ። ሁሉ ስፖርቶችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ቤተሰብ መሆን ትችላላችሁ። ይሄው የእጅጋየው ታዬ ታሪክ ተጀመረ። አትሌት እጅጋየው ታዬ ትባላለች። አሁን 25ኛ ዓመት እድሜዋ ላይ ነው የምትገኘው። ይህቺ ለማሸነፍ የተፈጠረች አትሌት አንድ ጉዳይን በጥብቅ ትከተላለች። ዲሲፕሊን። ሩጫ ከጀመረች ጊዜ አንስቶ የእውቅና ማማ ላይ እስክትቆናጠጥ የምትከተለው ወልተፍ የማትልበት ጉዳይ ነው። ከአሰልጣኟ ሀብታሙ ጋር ኑሯቸውን በአሰላ አድርገዋል። ስራቸውን ይሰራሉ። ሀገር ወክላ ስትሮጥ ብቻ ወደ አዲስ አበባ ይመጣሉ። ይህ በሌሎች አትሌቶች የማይተገበረው ቁርጠኝነትን በእጅጉ የሚጠይቀው ዲሲፕሊን ለድል አብቅቷታል። ይህች የከተማ መናኝ እጅጋየው ታዬ በዚህ ሳምንት የዓለምን ቀልብ ሳበች። የቢቢሲ የሲኤንኤንን ጨምሮ የሌሎች ሚዲያዎች እጅጋየው አሉ። ለመጀመሪያ ጊዜ በተካሄደው የግራንድ ስላም ትራክ ውድድር አትሌት እጅጋየው ታዬ አሸነፈች። በጃማይካ ኪንግስተን በተካሄደው የ3000 ሜትር ረጅም ርቀት የሩጫ ውድድር አትሌት እጅጋየው ታዬ በአንደኝነት ውድድሯን አጠናቀቀች። 3 ደቂቃ ከ28 ሰከንድ ከ42 ማይክሮ ሰከንድ ፈጀባት። 5000ንም ደገመችው፣ ወርቁን አፈሰችው። በ100,000 ዶላር ሽልማት ተንበሸበሸች። አትሌቷ ሙሉ 12 ነጥብን ማስመዝገብ ቻለች። በሁለተኛው ውድድር ይሄንኑ ደገመችው። 24 ነጥቦችን ይዛ መምራት ጀመረች። በሴቶቹ ረጅም ርቀት የ3000 እና የ5000 ሜትር በተፎካካሪነት ወይንም በተጋባዥነት የተካፈለችው እጅጋየው ታዬ ሁለቱንም ርቀቶች ስታሸንፍ ያልተጠበቀ ነውና ሰዎች ስለሷ ማውራት ጀመሩ። ግን ለውድድር አዲስ አልነበረችም። እንደ አውሮፓውያን የዘመን አቆጣጠር በ2023 የቡዳፔስት የዓለም ሻምፒዮና በ10,000 ሜትር የነሐስ ሜዳሊያን አጠለቀች። አትሌቷ በሳምንት ልዩነት 5 ኪሎ ሜትር የጎዳና ላይ ሻምፒዮና ላይም ተካፈለች። የነሐስ ሜዳሊያ ለራሷና ለሀገሯ ማስገኘት ቻለች። ይህች ምርጥ አትሌት ነች። ምርጥነቷ ለራሷ በመታስመዘግበው ድል ብቻም አይወሰንም። በቡድን ስራ በሀገሯ ልጆች የተወደደች ነች። በቡድን ስራ በተመሰገነችባቸው በተፎካከረችባቸው ውድድሮች ላይም በበላይነት በማጠናቀቅ ትታወቃለች። አትሌቷ የ5000 ሜትር ውድድርን ለማሸነፍ 14 ደቂቃ ከ54 ሰከንድ ከ88 ማይክሮ ሰከንድን ብቻ ፈጅቶባታል። ሀገሯን ለመጀመሪያ ጊዜ በዓለም አቀፍ ውድድር በ3000 ሜትር ነው የወከለችው እጅጋየው። ወቅቱ ደግሞ 2022 የቤልግሬዱ የዓለም የቤት ውስጥ ሻምፒዮና ነው። የነሐስ ሜዳሊያን ማጥለቅ ቻለች። በዚህ ርቀት ምርጥ ተፎካካሪ የሆነችው አትሌቷ የግራንድ ስላም ውድድር ላይ እንድትካፈል ጥሪ ቀረበላት። ርቀቱን ለመሸፈን የፈጀባት ሰዓት ደግሞ 8 ደቂቃ ከ28 ሰከንድ ከ42 ሆኖ ተመዘገበ። ለግሏ
ምርጡ ጊዜዋ ነው። ውድድሩ በሁለቱም ጾታዎች ከ100 ሜትር እስከ 5000 ሜትር ድረስ ያሉ አትሌቶችን ያፎካከረ ነበር። ተጋባዦች ወይንም ዋነኛ ሯጮች በዚህ ውድድር ላይ ተካፍለዋል። አትሌቶቻችን ጽጌ ገብረሰላማን ጨምሮ ሌሎች ድንቅ አትሌቶችም ተካፍለውበት ነበር። 96 አትሌቶች በተካፈሉበት አዲሱ የግራንድ ስላም ትራክ ውድድር ላይ ይህች አትሌት ድንቅ ሆና ብቅ አለች። ድንቅነቷ አሁንም ይቀጥላል። ለምን ካላችሁ ምላሽ አለን። 4 የግራንድ ስላም ውድድሮች ናቸው የሚካሄዱት። የመጀመሪያው 12.6 ሚሊዮን ዶላር ሽልማት የተዘጋጀበት ነው። በእያንዳንዱ ውድድር በድምሩ 3 ሚሊዮን ዶላር ለሽልማት ቀርቧል። በሎስ አንጀለስ ከተማ መቀመጫውን አድርጓል። ውድድሩ ትራክ ግራንድ ስላም ይባላል። 30 ሚሊዮን ዶላር በላይ ኢንቨስት ተደርጎበታል። ውድድሩ በሎስ አንጀለስ፣ ኒውዮርክ፣ ጃማይካ፣ ኪንግስተን በእንግሊዟ በርሚንግሃም ይወዳደራል ይዘጋጃል። የኪንግስተኑ ተካሂዷል። ሌሎች 3 ውድድሮች ይቀሩናል። ለኢትዮጵያውያን አትሌቶች ዳግም በሀብት ማማ ላይ የሚቆናጠጡባቸው ቀሪ ውድድሮች አሉ። ከ400,000 ዶላር መካከል እጅጋየሁ ታዬ 100,000ን ወስደዋለች። 3 ውድድሮች ይቀርዋታል። የግሏ ታደርጋለች። ድል ለጀግናው አትሌታችን እየተመኘን ከዚህ በፊት ያሳካቻቸውን ድሎቿን እንነግራችኋለን። እናንተስ ስለዚህች ክስተት ስለሆነች አትሌት ምን ትላላችሁ? እጅጋየሁ እጅግም ስሟ ባይጠራም አሁን በጀግንነት ጎዳናዎች ላይ እየተረማመደች ነው። ሌሎቹን ድሎቿን እናስታውሳችሁ። በዳይመንድ ሊግ የ3000 ሜትር ውድድር ተካሂዶ ነበር። እጅጋየሁ ታዬ ሁለተኛ ወጣች። 22 ላይ የተዘጋጀ ውድድር ነበር። በዚህ ውድድር ላይ በ2023 ድል ቀንቷታል። ነሐሴ 22 2023 በፈረንሳይ ዋና ከተማ ፓሪስ ኢትዮጵያውያን አትሌቶች በተሳተፉበት የዳይመንድ ሊግ ውድድርም ድል ቀንቷታል። በ3000 ሜትር በተደረገው በዚህ ውድድር እጅጋየሁ ታዬ የብር ሜዳሊያውን በማምጣት ተስፋ የሚጣልባት አትሌት መሆኗን አስመስክራለች። ይህች አትሌት ግማሽ ማራቶንንም ሞክራው ነበር። መሞከር ብቻ ሳይሆን አሸናፊም ሆናበታለች። የራስ አልካህን ግማሽ ማራቶን ውድድር ተካሄደ። በቦታው እጅጋየሁ ታዬ ተገኘች። በ18ኛው የቦታው ውድድር እጅጋየሁ ታዬ ለራሷም ለሀገሯም የወርቅ ሜዳሊያ አገኘች። የዓለም ሻምፒዮናዋ የነሐስ ሜዳሊያ አሸናፊዋ እጅጋየሁ ታዬ ርቀቱን ለመጨረስ 1 ሰዓት ከ05 ደቂቃ ከ52 ሰከንድ ብቻ ነበር የተጠበቀባት። ይህንን አድርጋ የወርቅ ሜዳሊያውን የግሏ አደረገች። የ10000 ሜትር ውድድር ላይ በተሳተፈችበት ወቅት ድንቅ አትሌት መሆኗ ብቻ ሳይሆን ንጹህ ልብ ያላት የትብብር መንፈስን የተላበሰች አትሌት መሆኗን አስመስክራ ነበር። አንድ አጋጣሚ እናንሳ። በ10000 ሜትር የሴቶቹ ውድድር ተጀምሯል። የሀገሯ ልጅ ለተሰንበት ግዳይ ለአሸናፊነት ታጭታለች። ይህቺ አትሌት ደግሞ ማንንም አያቃትም። ወደ ሜዳው ገቡ። ሩጫው ተጀመረ። ፉክክሩ ኃያል ነው። እጅጋየሁ ታዬ የሀገሯ ልጅ ዞር ብላ አየቻት። ማሸነፍ ፈልጋለች፣ ግን የቡድን ስራ ግድ ነው። ብርቱ ፉክክር በተደረገበት በዚህ ውድድር ላይ ኢትዮጵያ ወርቅ እንድታመጣ ትልቁን ስራ ሰራች። እጅጋየሁ ታዬ ራሷን መስዋዕት አድርጋ ለተሰንበት ግዳይ አሸናፊ እንድትሆን አደረገቻት። ለተሰንበት ግዳይ ውለታዋን የምትክድ አልነበረችም። በእውነት ጀግና ተስፋ የተጣለባትን አትሌት ማበረታታት ግድ ነበረ። ለተሰንበት እጅጋየሁን እንዲህ አለቻት፣ በጣም ጎበዝ ነሽ፣ አይዞሽ፣ የሚቀጥለው ወርቅ ያንቺ ነው። እኔ ባንቺ ተማመናለሁ። ዛሬ የሰራሽው ነገር ትልቅነትሽን የሚያሳይ ነው። ትልቅነትሽን እኔ እመሰክራለሁ። ትልቅ አትሌት እንደምትሆኝም ተስፋ አደርጋለሁ ብላት ነበረ። የቀን ደረሰ። ይሄው አሸናፊዋ አትሌት ልበቀናዋ አትሌት ማሸነፍ ቻለች። ለተሰንበት ግዳይ የገመተችው ቀን ደረሰ። እጅጋየሁ ታዬ በዓለም አደባባይ እጅግም ሳትታወቅ
በሷ ብርታት በፈጣሪ ጣልቃ ገብነት ለማሸነፍ በቃች። ወርቆን ከብሩ ጋር ከዶላሩ ጋር ወደ ሀገሯ ይዛ መጣች። ጀግናዋ አትሌታችን እኛ ኮርተንብሻል። እንቋ የሀገራችን ልጅ ቀጣዩ የሩጫ ዘመንሽ የተቃና እንዲሆን ተመኘንልሽ። ሁሉ ስፖርቶችስ ምን ትላላችሁ? ኮሜንታችሁን እንጠብቃለን። አበቃን።